الله بقدس قالوا بالقرآن إنما يعمر مساجد الله من آمن بالله واليوم الآخر باللهنا بمجرشاو كان يامنا يا اللهن بيت يجنبا يا اللهن بيت ياسامر ይላል السلام عليكم ورحمة الله وبركاته ይህ አሁን የሚገኝበት መስጂድ በጦራ ከተማ መልታሚ ቀበሌ መስጂድ አልአባስ የሚባል ከግንባታው ከዛሬ 3 አመት አካባቢ ተጀምሮ ያለ መስጂድ ነው 2 አመት 3 አመት እና በርካታ ጊዜ ለዚህ መስጂድ ማለት አሰባሰብም ለማድረግ ተሞክሯል ግን ደግሞ ይዘን ያህል በጣም ይሄው እንደምታዩት አሁን ላይ ስራውን ይሄንን መስሏል በጣም ማሻአላ ነው ወላሂ በጣም ኮሚቴውን ሳላደንቅ አላልፍም በዚህ አጋጣሚ ማለት ነው ስራው በደንብ አድርጎ ሄዷል አሁን ላይ ቀሩት በርና ይሄ ማስለሰን እና ይሄ ጣሪያው እንደምታዩት ጣሪያው ኮርኒስ ምናምን ያሉ ነገሮች የፊኒሺንግ እንትሎች ነው ከዛ በኋላ ምንጣፍ ያስፈልገዋል ብዙ የሚቀሩት ነገሮች አሉ ግን በዚህም ልክ መሄዱ በጣም ትልቅ ነገር ነው ኮሚቴውን በጣም ነው ማደንቀው እኔ በበኩሌ ማለት ነው ምክንያቱም እዚህ ደረጃ ላይ ማድረስ ወላሂ ትልቅ ነገር ነው እንደዚህ የሚታሰብ አይደለም በተደረገው ብዙም የዚያን ያህል አሰባሰብ ተደርጎለት አይደለም ንቅናቄዎች ተደርገዋል ብዙ ጊዜ ግን መስጂዱን በጠቅላላ የሚያጠናቅቁ ንቅናቄዎች አልነበሩም እናም አሁን ላይ ያው ድጋፍ እንዲደረግ ይፈልጋል ምንድነው የተባለው انما يعمر مساجد الله من آمن بالله واليوم الآخر በአላህና በመጨረሻው ቀን ያመነ የአላህን ቤት ይገንባ የአላህን ቤት ያሳምር ብሎ ትእዛዝ ነው የተቀመጠው እና ነብዩ ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ምንድነው ያሉት በዱንያ ሳለ የአላህን ቤት የሰራ ወይም ደግሞ ሲሰራ ሲገነባ ድጋፍ ያደረገ ያገዘ አምሳያውን እዚህ ጋር ድጋፍ ያደረጋችሁት መስጂድ አምሳያውን አላህ በጀነት ይገነባለታል ነው የተባለው ስለዚህ እንደምታዩት መስጂዱ ያው ከጀመር እኛ አማኞች ሙስሊም ሆነን መስጂድን ካልሰራን የእምነቱ ተከታዮች የእምነት ተቋማቸውን ካልገነቡ ካልሰሩ ማንንም ሊሰራላቸው አይችሉም ስለዚህ ይሄን በመረዳት ከጎን እንድትቆሙ ከዚህ በፊትም አግዛችሁ ብዙ ድጋፍና አድርጋችሁ አሁን ላይ ግንባታው ይሄን በመታዩት መልኩ ከጀርባዬ ይሄው እንደምታዩት እዚህ ላይ ደርሷል አሁን ያለበት ሁኔታ በጣም ማሻአላ ነው እና አሁንም ድጋፋችሁ አይለየን ነው እያሉ ያሉት ኮሚቴውም ጭምር እኛም ይሄው ቦታው ላይ ተገኝተን ቀረጻ እያደረግን ነው እና አግዙን ደግፉ ነው እየተባለ ያለው በእስካሁን ላደረጋችሁ ድጋፍ ካይር ጀዛችሁን አላህ ይክፈላችሁ አላህም ደግሞ ከልክ እዚህ በዱንያ ላይ ነብዩ እንዳሉት ሰለላሁ ዐለይሂ ወሰለም በዱንያ ላይ ያላህን ቤት የገነባ አምሳያውን በጀነት ላይ ይገነባለታል ባሉት መሰረት ለእናንተ ደግሞ አላህ ያንን አምሳያውን ይሄን መሰለ ውብ መስጂድ አምሳያውን አላህ በጀነት ውስጥ ይገንባላችሁ ነው የምንለው ጥቅምት 23 በኢትዮጵያ አቆጣጠር ጥቅምት 23 በትልቁ ጦራ ከተማ በሚገኘው በትልቁ አቡበከር መስጂድ ኮሚቴው የከተማውንም ማህበረሰብ ጨምሮ አጠቃላይ ነጋዴውንም ሁሉንም በማነቃቃት ለጥቅምት 23 የገቢ አሰባሰብ ፕሮግራም እንዲደረግ ቀጠሮ ተይዟል ሰፋ ያለ ቀጠሮ ማለት ነው እና በአካል መገኘት የምትችሉ በአካል ትገኛላችሁ በአካል ደግሞ መገኘት የማትችሉ የማይመቻችሁ ከሆነ ከስር ባለው አካውንት ላይ ድጋፍ ማድረግ ትችላላችሁ ለከይር ስራ ነገ ዛሬ አይባልም ያው 15 ቀን ካሉ ፕሮግራም መጣበቦች ነው ወደዛ ገፋ የተደረገው ቀኑ ማለት ነው እናም እስከዛም ድረስ አላህ ያቆየንና እስከዛም ድረስ ምንገናኝ በቀኑም በእለቱም አላህ ምንገናኝ አድርገን በህይወት የመቆየት ያለ መቆየት ነገር ሁሉም ባላጅ ያለ ነገር ነው እኛ በእጃችን ያው እናስባለን እናቀዳለን ግን ያኖረውም ጊዜውንም እንትን የሚለው አላህ ነው ስለሆነም ጥር 23 2018 በኢትዮጵያ በትልቁ አቡበከር መስጂድ ጦራ ከተማ በሚገኘው በትልቁ አቡበከር መስጂድ የገቢ አሰባሰብ ፕሮግራም ተይዟል እንደነገርኳችሁ እና መስጂዱ ያለበት ሁኔታ እንዳያችሁት ይሄው መስጂዱ ሁሉንም ቅድም ነግሬያችኋለሁኝ በአላህና በመጨረሻው ቀን ያመነ የአላህን ቤት ይገንባ ያሳምር ነው የተባለው ስለዚህ አቅማችሁ በቻለው ትንሽ ናት ሳትሉ ብዙ ነው ሳትሉ ወላሂ ያንሳል አትበሉ ከይር ነገር ላይ ማለት መልካም ስራ ትንሽ ነው አይባልም በአቅም ነው የሚደረገው የቀርቀሪውን አላህ ነው የሚሞላው ስለሆነም አቅማችሁ ይቻለውን ሁሉንም አግዙን ነው ያለ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ይሄ ነው መስጂዱ ከውጭ ይሄንን ይመስላል ከውጭ ገጽታው ይሄው እዚህ ጋር ሚናራዋ በዚህ በኩል አለች ቁባዋ ሚናራው በዛ በኩል ነው የሚሰራው ገና ሚናራው አልተጀመረም የሚገርመው ይሄ ቁባው ነው እና ሚናራው አሁን ላይ ሚናራውን አይደለም እንትን እያላችሁ ያለው ከአቅም ከተገኘ ከተቻለ ሚናራው ይሰራል ነው
ግን ያው እናንተም በምታደርጉት ድጋፍ ይወስነዋል። ወላሂ ይህንንም ያህል ያደረሳችሁት ያው እናንተ ባገዛችሁት እናንተ በደገፋችሁት እንትን ነው የዚህንም ያህል ሊደርስ ይቻለው። ከይር ጀዛችሁን አላህ ይክፈላችሁ ለሁላችሁም። ይሄው በጣም ደግሞ በጣም የሚያምር መስጂድ ነው። ማሻአላህ በጣም ነው የምታምረው፣ በጣም ማለት ነው። እኔ በጣም ደስ ከምትለኝ መስጂዶች ከተማችን ላይ ካሉ መስጂዶች አንዷ መስጂድ አልአባስ ይሄው ይሄንን ይመስላል። ይሄ ደግሞ እዚህ ጋር የምትመለከቱት ቀድሞ አሁን እየሰገዱበት ያሉት መስጂድ ነው። መስጂዱ መንገድ ጫፍ ነው። ያው በዛ በኩል የምታዩት የመስጂዱ መንገድ ነው ወደታች የሚሄድ ማለት ነው። እና ጋሪዎች ሲያልፉ ቆይ በቪዲዮ ላሳያችሁ። ጋሪዎች ሲያልፉ በዚህ በኩል የሚያልፍ ተሽከርካሪ ሁሉም መስጂዱን ግድግዳውን እንትን እያለ ነው እየገፋ ነው እንትን የሚለው አፈሩን ያው ግድግዳውን ነካክቶባቸዋል። በዚህ በኩል እንደምታዩት መንገድ ጫፍ ላይ ነው ያለው፣ በቃ ግድግዳው ውጭ ላይ ማለት ነው። እና ሙቀቱም ከባድ ነው ወላሂ። እዚህ ለመስገድ አሁን እንኳን ብትችሉ ብትመጡና ውስጡ ያለውን ሙቀት ብታዩት አያስቀምጥም። ከባድ ሁኔታ ነው ያለው። ይሄው እዚህ ጋር መድረሳቸው አለ። ይሄው መድረሳውም ያለበት ሁኔታ ተመልከቱ። እንግዲህ ብዙ እንደዚህ አይነት ብዙ የሚሰሩ ስራዎች አሉ። አሁን ይሄንን እንጨርስና ወደ ሌላው እንዞራለን ካላህ ጋር። እናንተንም አላህ በሰራችሁትም ከይር ነገር የምትጠቀሙ ያድርጋችሁ። ከዚህም በላይ ደግሞ ትልቁን አላህ ይስጣችሁ እና ርብርብ እናድርግ ነው እያልን ያለ ነው። በእለቱ ማንም ሰው እንዳይቀር፣ ጥር 23 ማንም ሰው እንዳይቀር። ጥር 23 ማለት እሁድ፣ የሚመጣው እሁድ፣ ዛሬ ቅዳሜ ነው፣ የነገ 15 ማለት ነው። እና ከይር ጀዛችሁን አላህ ይክፈላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።